ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደው ህልሞችና ፍቾቻቸውን ይዤላችሁ መጥቻለሁኝ። ከዛ በፊት ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ ህልሞቹና ፍቾቻቸው ወስዳችኋለሁ። አንድ ሰው በህልሙ የማያውቀው ሰው ሲስመው ካለመ ይሄ የሚያመላክተው ተላልፎ መሰጠትን፣ መካድ ወደ ህይወቱ ሊመጣ እንደሆነ፣ ተላልፎ መሰጠት ሊመጣ እንደሆነ የሚያመላክተው ስለሆነ መጠንቀቅ ይኖርበታል። የማያውቀው ሰው ሲስመው ያለመ ሰው ማለት ነው። አንድ ያላገባች ሴት ወይም ደግሞ አንድ ያላገባ ወንድ ሲሳም ካለመ ወይም ደግሞ ስትሳም ካለመች ሴቱም ማለት ነው። ይሄ የሚያመላክተው ፍላጎት ወደ ማግኘቱ መቃረብን ነው። ጋብቻንም ሊያመላክት ይችላል። ፍላጎትን ወደ ማግኘቱ መቃረብ። የሞቱ ሰዎች ግን መተው ሲስሙት ያለመ ሰው ይሄ ያው ጥሩ ነገር ነው አያመላክትም። ይሄ የሚያመላክተው ሞትን ነው። በህልሙ ግንኙነት ሲያደርግ ያለመ ሰው ማለትም ከሚያውቀው ሰው ጋር ግንኙነት ሲያደርግ ያለመ ሰው ይሄ የሚያመላክተው ከዛ ሰው የሚያገኘው ነገር እንዳለ የሚያመላክተው ነው። በተቃራኒ ደግሞ ከማያውቀው ሰው ጋር ግንኙነት ሲያደርግ ያለመ ሰው ይሄ የሚያመላክተው አይነ ጥላ እንዳለበት ነው። ስለዚህ ያው ይሄን ያለመ ሰው መጠመቅ መጸለይ ይኖርበታል ማለት ነው። አይነ ጥላ አለ በስራ ሁኔታ ወይም ደግሞ በፍቅር ግንኙነት ላይ እንቅፋት የሚሆንበት እሱ እንደሆነ የሚያመላክተው ስለሆነ ይሄን ያለመ ሰው ያው ጸሎት በደንብ መበርታት ይኖርበታል፣ መጠመቅ ይኖርበታል ማለት ነው። በንጹህ ውሃ ውስጥ ሲንቦጫረቅ ያለመ ሰው፣ ንጹህ ውሃ ሲጠጣ ያለመ ሰው፣ የማያቋርጥ የሚፈስ ውሃን ያለመ ሰው ይሄ የሚያመላክተው ህይወትን ነው እና ደግሞ እህል ውሃ ነው የሚያመላክተው። በጣም ቆንጆ ነው። በህልሙ አዳራሽ ውስጥ ገብቶ ራሱን ያለመ ሰው ይሄ ጋብቻን ያመላክተዋል። ሰርግን ሲታደሙ ማለም ማለትም ያው ዘፈን ምናምን የሌለ ግን እንዲሁ ሰርግ ሲታደም ያለመ ሰው አስደሳች ነገር በህይወቱ እንዳለ የሚያመላክተው ነው። ሰርግን ብቻው መታደም ማለት ነው። ዘፈንን ምንም ሳይኖር ማለት ነው። ዶሮን ሲያረድ ያለመ ሰው ይሄ የሚያመላክተው ካስጨነቀው ነገር እንደሚገላገል ወይም ደግሞ የሆነ ትልቅ ነገር ከገጠመው እንቅፋት እንደሚገላገል የሚያመላክተው ነው። ዶሮን ያረደ ሰው ማለት ነው። ብረት በርን በቁልፍ መዝጋት ጥንካሬን እና ደግሞ ለጥበቃ ራሱ ከመጥፎ ነገር እንደሚጠብቅ የሚያመላክተው ነው። በብረት ቁልፍ መዝጋት ማለት ነው። ሌላው ደግሞ ብዙ ቁልፎችን ይዞ ያለመ ሰው ብዙ አማራጮች በህይወቱ እንዳሉ፣ ብዙ እንቅፋቶች በህይወት ቢመጡበትም እነሱን የመወጣት አቅም እንደሚኖረው፣ በብዙ አይነት የመወጣት አቅም እንደሚኖረው የሚያመላክት ነው። አንድ ሰው በህልሙ በጠባብ በር ሲወጣ ካለመ ከአስቸጋሪ ከሆነ ነገር እንደሚላቀቅ፣ የሆነ ከባድ የሆነ ሁኔታ ላይ ቢሆንም ከዛ ነገር ደግሞ እንደሚላቀቅ፣ ወደ ጥሩ ሁኔታ እንደሚሸጋገር የሚያመላክተው ነው በጠባብ በር ማለት ነው። በህልሙ ቤት ሲሰራ ያለመ ሰው ይሄ የሚያመላክተው የሆነ ህይወቱ ላይ ከባድ የነበረ ነገር ካለ ከሱ መገላገልን ያመላክተዋል። ራሱ ላይ የሰራ እንደሆነ የሚያመላክት ነው። ያው ቤት የሚያመላክተው በራሳችን ነው። እንደ የሆነ ያለቀ ቤት ገንብተን ወይም ደግሞ ሰርተን ስንጨርስ ካለምን ከሆነ ካስጨነቀን ነገር እንደምንገላገል፣ እንደገና ደግሞ ህይወታችንን ወደምንፈልገው መልኩ እየመራን እያደረግን እንደሆነ የሚያመላክተን ነው።
በተጨማሪም ደግሞ ያው ቤት መስራት እንዳልኳችሁ በራሳችን ነው እንትን የሚለውና አዲስ ቤት ስንሰራ ካለንና እዛ ስንገባ ካለንን ይሄ አዲስ ጅማሮ አዲስ ህይወት መጀመርን ጋብቻንም ያመላክታል ማለት ነው። አንድ ሰው በውል ሲዋዋል ካለና ውል መዋዋል ሞትን ነው የሚያመላክተው። ትክክለኛ ያልሆነ ብር ወይም ደግሞ ፎርጅድ ብር ይዞ ያለመ ሰው ይሄ የሚያመላክተው ወደ ትልቅ ችግር ሊገባ እንደሆነ የሚያመላክተው ነው። ስለዚህ ያው መጸለይ ይኖርበታል። አንድ ሰው በህልሙ እስክሪብቶ ይዞ ሲጽፍ ካለመ ህይወቱን በራሱ መልኩ እንደሚመራ የሚያመላክተው ነው። ግን ደግሞ በተቃራኒው እስክሪብቶ ሲወረወር ወይም ደግሞ ሲጥል ያለመ ሰው ህይወቱ እንዴት መምራት እንደሚኖርበት ማያውቅ ወይም ደግሞ ህይወቱን መምራት አለመቻልን ያመላክተዋል ማለት ነው። አንድ ሰው በህልሙ አርቲፊሻል የሆነ ጆሮ ጌጥ አድርጎ ካለመ እውነተኛ ባልሆኑ ሰዎች እንደተከበበ የሚያመላክተው ነው። በህልሙ ጫት ሲቅም ወይም ደግሞ ጫት ሰው ሲሰጠው ከሰዎች ሲቀበል ያለመ ሰው ይሄ የሚያመላክተው የስጋ ፈተናን ነው። ከነዛ ሰዎች ሲሰጡት ካየው ሰዎች የሚመጣ የሆነ የስጋ ፈተና እንዳለ የሚያመላክት ነው እና ያው ለዛ መዘጋጀት መጸለይ ይኖርበታል ማለት ነው። ብርጭቆ ሲሰብር ያለመ ሰው ወይም ደግሞ ሲሰበር ያየ ሰው በአጠቃላይ የሚያመላክተው የሰው ሞትን ነው። እቃ ሲሰበር የሰው ሞትን ያመላክታል። በተጨማሪም ደግሞ ሌባ እቃ ሲወስድም አለ። ይህም የሚያመላክተው ሞትን ነው። የሞት መንፈስ ይዞ ሲሄድ እቃ የታመመ ሰው ካለ ሊሞት እንደሆነ የሚነግረን ነው ማለት ነው። ህጻናት በዙሪያችን ሆነው ሲጫወቱ ወይም ደግሞ ከህጻናት ጋር ተቀምጠን ራሳችን መንፈስ ቅዱስን ሲሳይን ያመላክታል። በዙሪያችን ያለ መልካም ነገርን ያመላክታል። ህፃን ልጅን ማዘል ግን በህይወት ውጣ ውረድ መድከምን ያመላክታል ማለት ነው። ማቀፍን ያው ህጻናትን አቅፈን ከሆነ ማዘል ሳይሆን አቅፈን ከሆነ ያየነው ይሄ መንፈስ ቅዱስን ሲሳይን ያመላክታል ማለት ነው። በርበሬ ያለመ ሰው በርበሬ ነገርን ያመላክተዋል ማለት ነው። መጠንቀቅ ይኖርበታል። እንደዛውም ደግሞ ያው እሳት ሲያነድ ያለመ ሰው ይህም ጥሩ አይደለም ነገር ነው። በርበሬም እሳትም ነገርን ነው የሚያመላክቱት። ጥቁር ሰው በአጠቃላይ በህልም ማየት ጥሩ አይደለም። ስልዝት ጥቁር ሴት ስዝትበት ያለመ ሰው ይህ ድንገተኛ በሽታ ነው የሚያመላክተው። ይሄን ያለመ ሰው መጠበቅ ነው የሚኖርበት። ጥቁር ሰውም ሲያሳድደው ያለመ ሰው በዙሪያ አጋንንት ውጊያ እንዳለ ሴጣን እየተከታተለው እንደሆነ ጠላት ሊጥለው እንደሚፈልግ የሚያመላክተው ነው እና ይህን ያለመ ሰው መጠንቀቅ መጸለይ ይኖርበታል፣ መጠመቅ ይኖርበታል። ሲመታ ያለመ ሰው ግን ጥሩ አይደለም። ጸሎት ማድረግ ነው በአጠቃላይ የሚያስፈልገው። በህልሙ ሲነከስ ያለመ ሰው ወይ ያው የነከሰውን ሰው ደግሞ በግልጽ ካየ ያ ሰው እየወቀሰው ባላጠፋው ባላረገው ነገር እየወቀሰው እንደሆነ የሚያመላክተው ነው። ያን ሰው ግልጽ አድርጎ ካሳየው ማለት ነው። እንደተመቻችሁ ተስፋ አደርጋለሁ። ለዛሬ ይዤላችሁ የመጣሁት እነዚህን ይመስላሉ። በሌላ ህልሞቻችሁና ፍቾቻችሁ እስከምንገናኝ መልካም ጊዜ። ላይክ ማድረጋችሁን አትርሱ። ላይክ ያደረጋችሁ ቪዲዮ ስታዩ መልካም ጊዜ